ሰላም ሰላም ውድ የሰኒ ዘሚካኤል ዩቲዩብ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ለዛሬ ወደ አዘጋጀሁላችሁ ፕሮግራም እንሄዳለን። ወደ ፕሮግራሙ ውድ ተከታታዮቻችን በባለፈው ፕሮግራማችን በኢዮር ዓለም ውስጥ ያሉትን ዓለሞች እየተመለከትን ነበረ። ስድስቱን ዓለማት ተመልክተናል። በዛሬው ዕለት ደግሞ ከዛ የቀጠለውን እንመለከታለን። ሰባተኛው ዓለም ሚሳን ጠባቂውም ኪሩብ መልአክ ሚሳኤል ይባላል። ሚሳውያን የመልካቸው ገጽ የእንስሳና የአውሬ መልክና ገጽ ሲሆን እንጂ የተፈጥሮ ባህሪያቸው ቅዱስ ነው። የተለያዩ የድምፅ መሳሪያዎች አሏቸው። በድምፅ መሳሪያዎቻቸው እየታጀቡ በለስላሳ ድምፅ ዜማ እግዚአብሔርን በክብር ያመሰግናሉ። ድምፃቸው እንደ ባህር ማዕበል ድምፅ ይመስላል። በአዘማመራቸውና በስራቸው ከኤሮሪያ ሰማይ ክልል ውስጥ በሜምሮስ ዓለም ክበብ ውስጥ የሚኖሩትን ሮሃንያን ይመስላሉ። ሮሃንያ የተወደደና ያማረ የተለየ የድምፅ መሳሪያ አላቸው። ማሳውያን አንዳንድ ጊዜ ወደኛ ዓለም ምድር ይመጣሉ። የሚከለክላቸውና የሚያገዳቸው የአየር ተባይ በአየር ሰማይ ክልል ውስጥ የለም። ነገር ግን ከአየር ውጪ መነጠቅ አይችሉም። ግዙፋንም ረቂቃንም አላቸው። በበረሃ ውስጥ ሰምጠው እንደ ዓሣ ቢንሳፈፉና ቢሄዱ አይታፈኑም። በእሳት ገሞራ ውስጥ ቢገቡ አይቃጠሉም። የምድርን ድሃና አለት ሰንጥቀው ቢገቡ የሚያግዳቸው የለም። ከዚች ዓለም ምድር አልተፈጠሩምና በእኛ ዓለም ውስጥ መዘዋወርና ለጊዜው መኖር ቢችሉም ነገር ግን መሞትና መቅረት አይችሉም። ወደ ተፈጠሩበት ሚሳን ዓለም ይነጠቃሉ። የእግዚአብሔር ፍጥረት ያከብራሉ። ከሁሉ ይልቅ የሰው ልጆችን ይወዳሉ። አንዳንዶች የአዳም ልጆችን ነጥቀው ይወስዳሉ። እግዚአብሔር ከፈቀደ የሰው ልጅ በሚሳ ዓለም ውስጥ መኖር ይችላል። የተፈጥሮ አየር ከኛ ጋር ተመሳሳይ ነውና የሚሳነው የሚሳውያን እግዚአብሔር ከማመስገን አፋቸው አይቋረጥም። ስምንተኛው ዓለም አቅራብ ጠባቂውም ኪሩብ መልአክ አቅርናኤል ይባላል። በአቅራብ ዓለም ውስጥ የተፈጠሩትና የሚኖሩት ፍጥረታት በባህር ውስጥ ይኖራሉ። ባህሩ እንደኛ ውቅያኖስ ባህር የመሰለ ውሃ ሳይሆን ልምድውር ወፍራም ውሃ ያለው ነው። አቅራባውያን የመልካቸው ገጽ የሚበዙት የዝሆን የጊንጥ ቅርጽ ያላቸው የተለያዩ ፍጥረትን ቢኖሩም ሁሉም በየወገኑ በየነገዱ የሚተረማመስና በባህሪያቸው ለውስጥ የሚሳቡ ናቸው እንጂ እሳትና የምድር አፈር ወዳለበት ዓለም አይሄዱም። ፍጥረታቸው ከልምድምድ ውሃና ነፋስ ብቻ ነው። ስለዚህ ሕያው ነፍስ ያላቸው ናቸው ተብለው እንደ ሌሎች ዓለም ፍጥረት አይቆጠሩም፣ ጎደሎ ሕይወት ናቸውና። ዘጠነኛው ዓለም ቀውሳ ጠባቂውም ኪሩብ መልአክ ቀውቃሳኤል ይባላል። በቀውሳ ዓለም መሬት የሚኖሩ ቀውሳውያን ከእሳትና ከነፋስ ብቻ ተፈጥረው በእሳት ባህር ማዕበልና ፈሳሽ ውስጥ ስለሚኖሩ ብዛታቸው እንደ ሌሎች ዓለም ፍጥረት አይበዙም። ከእሳትነታቸው የተነሳ ወደ ቶማስያ ፀሐይ መጠጋትና መግባት ይችላሉ። በዚያ መኖር አይችሉም። የግምአቱ ኃይል ከቀውሳ ዓለም 50 እጅ ይበልጣልና ቀውሳውያን ያገኙትን የዓለም ምድር ያቃጥላሉ፣ ያቀልጡታል። ተፈጥሯቸው እሳትና ነፋስ ቢሆን የራሳቸው የሆነ አካል አላቸው። በእሳት ሕይወታቸው ያስባሉ፣ የፈለጉትን ያደርጋሉ። ከአንዱ ወደ አንዱ ተፈንጥረው ይወረወራሉ። እነዚህም ቀውሳውያን እንደ ሳውዳውያን ሙሉ ሕይወት አላቸው ተብለው የሌሎችን ዓለማት ፍጥረት ስለማይመሳሰሉ የጥፋት ፍጥረቶች ናቸውና ሕያው የሆነ ነፍስ አላቸው አይባሉም፣ ጎደሎ እንጂ። አስረኛው ዓለም ዠዲ ጠባቂውም ኪሩብ መልአክ አጀብ ጀማኤል ይባላል። በዠዲ ወይም በጀዲ ዓለም ምድር የሚኖሩ ፍጥረታት ከዚች አመልማል ምድር የተፈጠሩትንና የሚኖሩትን እንስሳትና አራዊት አእዋፍትና ንስሮችን ይመስላሉ። ከአመልማል ምድር የተፈጠሩ አእዋፍ ወደ ዠዲ ዓለም ይነጠቃሉ። ከዠዲ ዓለም ያሉም ወፎች ወደኛ ዓለም ይመጣሉ። በዠዲ ዓለምና በእኛ አመልማል ዓለም ልዩነት የለም። ዠዳውያን የመልካቸው ገጽ የተለያየ ቢሆንም በልሳን ቋንቋቸው አንድ አይነት ስለሆነ የአንዱን ወገን ቋንቋ ሌላው ወገን ያውቀዋል። የተለያየ የድምፅ ቃል አላቸው። እንደ ሰው ልጅ የድምፅ መሳሪያ አላቸው። የመሳሪያቸውም ድምፅ አስመስለው በትናጋቸው አንደበት ይጮህበታል፣ ይዘምሩበታል።
ከሰው ልጆች የበለጠ እና የላቀ አእምሮ ስላላቸው ጥበበኞች ሌላውን ዓለም በጥበብ መሳሪያ የሚመሩ ናቸው። ዠዴዎያን በሰሩት የጥበብ መንኮራኩር በአዩር ሰማይ ውስጥ ያሉትን ዓለማትንና ከዋክብትን ጎብኝተዋል። ነገር ግን ከተፈጠሩበት ዠዴ ዓለም ተለይተው ስለማይኖሩ ወደ መጡበት ዠዴ ዓለም ተመልሰው ይኖራሉ። አንዳንዶች እንደ ሰው ልጆች ምግባቸውን አዘጋጅተውና አብስለው ሲኖሩ፣ ሌሎች ወገኖች ግን የዛፍን አበባ በመልቀም ወለላውን በመላስ መዓዛውን በማሽተት የሚረኩ ናቸው። የፈጠረንን እግዚአብሔርን ከማመስገን በአዲስ ቅኔ በዜማ ከማወደስ በቀር አማረው አያውቁም። ደስተኞች ናቸውና እግዚአብሔርን በጣም ያከብራሉ፣ ይወዱታል። 11ኛው ዓለም ደለዋ ጠባቂው ኪሩብ መልአክ ደለዋውኤል ይባላል። ደለዋ ዓለም የተባለው የክበቡ ዙሪያ ቀለም በጣም የጠቆረ የጨለማ ዓለም በመሆኑ የተነሳ እንደ በርባሮስ የሚያስፈራ ነው። ነገር ግን በውስጡ የሚኖሩ እልፍ አእላፍትና ትዕልፊተ አእላፍት የሚሆኑ ፍጥረታት አሉ። ትዕልፊተ አእላፍት ማለት ትዕልፊት ትሪሊዮን ሲሆን አእላፍት 10 ሚሊዮን ነው። 10 ሚሊዮን ጊዜ ትሪሊዮን በምድሩ ማእለፍ በዘመኑ አቆጣጠር ሴክስቲሊዮን ይባላል። ደለዋውያን ፍጥረታት በትናጋቸው አሽተው በምላሳቸው ሰብስበው የሚፈልጉትን መርጠው ይበላሉ። በጆሮአቸውና በዓይናቸው ፈንታ በምላሳቸው አሽተው እንዲያውቁና እንዲያዩ እንዲሰሙበት እግዚአብሔር ስለፈጠራቸው ጨለማና ብርሃን ለይተው አያውቁም። በጠቆረና ከባድ በሆነ ጨለማ ውስጥ ይኖራሉና። 12ኛው ዓለም ሁት ጠባቂው ኪሩብም መልአክ ኩምኩማኤል ይባላል። በሁት ዓለም ውስጥ የሚኖሩ ፍጥረቶች እንደ ንብ መንጋ በአንድ ላይ የሚሰፍሩና የሚከማቹ ተራራ ያክል ሆነው ይከመራሉ። ከመካከላቸው ሁታውያንን የምትፈለፍል እንደ ምስጥ ወይም እንደ ንብ አውራ አንዲት እናት አላቸው። እናታቸው ከዕድሜ ብዛት ከሞተችና ከፈረሰች ሁሉም በነው ያልቃሉ። የሁትን ዓለም አፈር ይሆናሉ። ሕይወታቸው በእንስቲቱ በኩል ብቻ ስለሆነ እነሱን ከመሰሉት ጋር አይንቀላቀሉም። ሌላ እናት አያበጁም። እናታቸው ከወለደቻቸው ከሌላይቱ እናት ክምችት ሳይቀር አይደረጉም። በሁት ዓለም እንደ ተራራ መስለው የሚታዩት ከሁታውያን በስተቀር ሌላ ሕይወት ያለው ፍጥረት የለም። በኢዮር ክልል ውስጥ ስላሉት ዓለማትና በ12ቱ ዓለማት ምድር ክበብ ውስጥ ስላሉት ፍጥረታት ያቀረብንላችሁ። በቀጣይ ፕሮግራማችን ሰማየ ራማ ራማዬ የሚባለውን ዓለም እንመለከታለን። እስከዛው ይቆየን። የሰኒ ዘሚካኤል ዩቲዩብ ቤተሰቦች በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልኝ።